ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፓውያን እባካችሁ በፍጥነት ጦርነቱን ተቀላቀሉን፣ ከእስራኤል ጋር ሁኑ ሲሉ የአውሮፓ ሀገራትን ማጸናቸው ተዘግቧል። ኔታንያሁ ባደረጉት ንግግር ባለን የደህንነት መረጃ መሰረት ኢራን በፈረንሳይዋ ፓሪስና በእንግሊዟ ለንደን ላይ ጭምር ለመተኮስ እንደተዘጋጀች አውቀናል። ስለዚህም ለኛ ብላችሁ ሳይሆን ራሳችሁን ለመከላከል ስትሉ ጦርነቱን ተቀላቀሉንና ኢራንን ለአንዴና ለመጨረሻ ጊዜ እናውድማት የሚል ጥሪ አቀርበዋል። ጦርነቱ አሁንም በከፍተኛ ሁኔታ ተባብሶ ቀጥሏል። የተለያዩ የእስራኤልና የኢራን መገናኛ ብዙሃኖች በርካታ ዘገባዎችን ማውጣት ቀጥለዋል። ከኢራን ጋር ለመፋለም የተለያዩ ኃይሎች ጥምረት መፍጠራቸውን የኔቶ ዋና ኃላፊ ተናግረዋል። ዝርዝር ጉዳዩን የማስደምጣችሁ ነው የሚሆነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም ከኢራን ጋር ተደራድር ያለው ቢሉም ዛሬ ሌሊቱን ጭምር የአሜሪካ መገናኛ ብዙሃን ትራምፕ የተናገሩት እውነት መሆኑን ለማጣራት ቢሞክሩም ሳይሳካ ቀርቷል። ትራምፕ ግን በዚህ ሐሳባቸው ገፍተውበት በድጋሚ ሌሊትም ይህንን አስታውቀዋል። እየተደራደሩ እንደሆነ ኢራን በበኩሏ ምንም አይነት ድርድር እንዳላደረገች በተለያየ መንግስት ባለስልጣኖቿ በኩል መግለጿን ቀጥላለች። ውጥረቶች አሁንም ቀጥለዋል። ከፍተኛ ስጋቶች እንደቀጠሉ ናቸው። የኢራን ሚሳኤሎች በዛሬው ዕለትም ወደ እስራኤል፣ ሳውዲ አረቢያና ወደ ተለያዩ የቀጠናው ሀገራት ተተኩሰዋል። በኢራቅ የሚገኙ ለኢራን ድጋፍ የሚሰጡ የሚሊሻ አባላትም በአሜሪካ የጦር ሰፈር ላይ ጥቃት እንደሰነዘሩ ተመልክቷል። ሁኔታዎች በመካከለኛው ምስራቅ አስፈሪ እንደሆኑ አንግተዋል። ከመካከለኛው ምስራቅ መለስ ስንል በዚህ የዜና ዘገባ በስተመጨረሻም የጥንቃቄ መልእክትን የማቀብላችሁ ይሆናል። ይኸውም የኢትዮጵያ የንግድና ቀጠናዎች ትስስር ባለስልጣን ባወጣው ማስታወቂያ በኢትዮጵያ ውስጥ እየተሸጠ የሚገኝ አንድን ምርት እንዳትገዙ ሲል አስቸኳይ ማሳሰቢያ ሰጥቷል። ለመሆኑም ይህ የጥራት ከባድ ችግር ያለበት እንዳትገዙ የተባለው ዕቃ ምንድን ነው? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፓውያን ጦርነቱን እንዲቀላቀሉ እስራኤልን እንዲያግዙ ተማጸኑ። በመካከለኛው ምስራቅ ምድር ላይ እየተካሄደ ያለው ጦርነት ከጊዜ ወደ ጊዜ አድማሱን እጅግ እያሰፋና በርካታ ዓለም አቀፍ ተዋናዮችን እያሳተፈ እንደሚገኝ መገናኛ ብዙሃን እየዘገቡ ሲሆን አሜሪካና እስራኤል ከኢራን ጋር የገቡትን ይህንን ወታደራዊ ግጭት ተከትሎ ሀያላኑ ፍልሚያ ቀጠናውን እየተሻገረ እንደሚገኝ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን
ኔታንያሁ ኢራን በእስራኤል ላይ ካካሄደችው ከባድ የሚሳኤልና የድሮን ጥቃት ማግስት ከፍተኛ ውድመት ወዳስተናገደችው የእስራኤሏ አራድ ከተማ በማቅናት ጉብኝት ያደረጉ ሲሆን ጠቅላይ ሚኒስትሩ በዚህ ጉብኝታቸው ወቅትም ባስተላለፉት መልእክት የኢራን ጥቃት በእስራኤል ላይ ብቻ የተገደበ ሳይሆን አቅማቸው አውሮፓ ድረስ የሚደርስ ከባድ ነው በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመጀመሪያ ጊዜ የኢራንን አቅም ከፍ አድርገው ለማሳየት የሞከሩ ሲሆን የኢራን ጥቃት በእስራኤል ላይ ብቻ የተገደበ ሳይሆን አቅማቸው እጅግ ከፍተኛ ነው፣ አውሮፓ ድረስ የመድረስ ሰፊ የሆነ አቅም አላቸው በማለት የአውሮፓ ሀገራት አጥብቀው ጦርነቱን ለመቀላቀል እንዲዘጋጁ ተማጽነዋል። ኢራን በሁሉም ወገኖች በእይታዋ ስር አድርጋ በቅርበት እየተከታተለች መሆኑን የገለጹት ኔታንያሁ ኢራን ማንኛውንም እርምጃም በአውሮፓ ላይ ልትወስድ እንደምትችልም ኔታንያሁ ገልጸዋል። ይህንን ተከትሎ ታዲያ ዛሬ ነገ ሳትሉ በፍጥነት ጦርነቱን ተቀላቀሉን በማለት የተማጸኑት ቤንያሚን ኔታንያሁ የኢራን ጥቃት እየሰፋ ከሄደ የአውሮፓውያንም ሰለባ ትሆናላችሁ፣ እንዲያውም ባለን መረጃዎች ኢራን ፓሪስና ለንደንን ለማጋየት ጭምር እቅድ አላት ሲሉ አውሮፓውያን ወደ ጦርነት እንዲቀላቀሉና እስራኤልን እንዲደግፉ ተማጽነዋል። በአሁኑ ወቅት ሌሎች የዓለም ሀገራት ኢራንን ለማስቆም ጠንካራ ህብረት የሚፈጥሩበትና የጋራ ጥረት የሚደረግበት ጊዜ መሆኑን ጠቅላይ ሚኒስትሩ አብራርተዋል። የተወሰኑ ሀገራት ወደዚህ ህብረት አቅጣጫ መምጣት መጀመራቸውን በመመልከታቸው ከፍተኛ ደስታ እንደተሰማቸው የገለጹት ኔታንያሁ አሁንም ቢሆን ሌሎች ተጨማሪ ሀገራትም ይህንን ጥምረት መቀላቀልና ከእስራኤልና አሜሪካ ጎን መቆም እንዳለባቸው ተማጽነው ኢራን በእስራኤል ላይ እየፈጸመች ያለውን ተከታታይ ጥቃት ተከትሎም ሀገራቸው በትልቅ ወታደራዊ ኃይል ጠንካራ ምላሽ እየሰጠች መሆኑን ያረጋገጡት ጠቅላይ ሚኒስትሩ ኔታንያሁ ሆኖም ግን የእስራኤል ጦር በንጹሐን ዜጎች ላይ ያነጣጠረ ምንም አይነት እርምጃ አይወስድም ሲሉ ጦራቸው በኢራን ውስጥ በሚወስደው እርምጃ ንጹሐን መግደሉን በተመለከተ የሚወጣውን መረጃ አስተባብለዋል። በእስራኤሏ አራድ ከተማ ላይ ኢራን የፈጸመችው ከባድ የሚሳኤል ድብደባን ተከትሎ ምንም እንኳን ግዙፍ ውድመት በከተማዋ ላይ ቢከሰትም በሰው ሕይወት ባለማለፉ ሁኔታውን እንደ አንድ ትልቅ ተአምር እንደቆጠሩት ኔታንያሁ የገለጹ ሲሆን እስራኤላውያን ዜጎች በቀጣይ ጥንቃቄ በተሞላበት ሁኔታ በመጠለያ ጣቢያዎች ብቻ እንዲቆዩ ጥሪ አቅርበዋል። የእስራኤል የፋይናንስ ሚኒስትር የሆኑት ቤዛሌል ስሞትሪች በበኩላቸው በሰጡት መግለጫ ሀገራቸው ጠላቶቿን ታወድማለች በማለት ገልጸው በኢራን ጥቃት ምክንያት ጉዳት ለደረሰባቸው እስራኤላውያን ዜጎች መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ ቃል ገብተው የንብረት ታክስ አስተዳደር ባለስልጣንም ለተጎጂዎች የሚደረግን ድጋፍ ለማፋጠን ሲባል ረዥምና አድካሚ የሆነውን አሰራር እንዲያስተካክል እንዲሁም ተጎጂዎችን በከፍተኛ እንክብካቤ እንዲያስተናግድ ጥብቅ ማሳሰቢያ መስጠታቸው ተዘግቧል። ንብረት የወደመበት የትኛውን ቤተሰብ ያለበቂ መፍትሄ እንዳይቀር መንግስት በትኩረት ይሰራል በማለት ያረጋገጡት ሚኒስትሩ መንግስት ከህዝቡ ጎን በመቆም በአፋጣኝ ሁሉም ወደ የቤቱ እንዲገባ ሙሉ እገዛ እናደርጋለን ሲሉ ተደምጠዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር በበኩላቸው የኢራን ጥቃት የጦር ወንጀል ነው በማለት ያነሱ ሲሆን ይህ ጉዳያቸው ግን በበርካቶች ዘንድ ከፍተኛ የሆነ ትችት አስተናግዶባቸዋል። ተንታኞች እንደሚሉት የእስራኤል ውጭ ጉዳይ ሚኒስትር የተናገሩትን ነገር የሚያውቁ አይመስለንም። በኢራን ላይ ጦርነት የከፈቱት እስራኤልና አሜሪካ ናቸው። ኢራንም ራሷን የመከላከል እርምጃ ነው እየወሰደች የምትገኘው። በዚህ መሃል በርካቶች እየተጎዱ ነው። ስለዚህም የጦር ወንጀል ቀድሞ የፈጸመው ማን ነው ሲሉም ጠይቀዋል። በሌላ በኩል ኢራን እየፈጸመች ባለውን ጥቃት አሁንም የቀጠለ ሲሆን የኢራን ተከታታይ የሚሳኤል ጥቃትም የእስራኤልን የአየር መከላከያ ስርዓት በከፍተኛ ሁኔታ ፈተና እንደሆነበትና የእስራኤል የአየር መከላከያ ስርዓት ከቀን ቀን እየተዳከመ መምጣቱ በብዙዎች ዘንድ ፍርሃት እንዳጫረም ተዘግቧል። የእስራኤሉ መከላከያ ሚኒስትር እስራኤል ጋንትዝ ደግሞ በበኩላቸው እነዚህ የኢራን ጥቃቶች ወደፊትም የሚቀጥሉ ከሆነ እስራኤል በተመሳሳይ በኢራን ላይ የምትፈጽመውን የአጸፋ ጥቃት አጠናክራ ትቀጥላለች ብለዋል። ጦርነቱ እስከ መቼ ሊቀጥል ይችላል ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ ጦርነቱ በአይሁዶች የቀን መቁጠሪያ ካላንደር መሰረት የሚገታ ወይም የሚቆም እንዳልሆነ አረጋግጠው እስካስፈለገ ሰዓት ድረስ የሚቀጥል ነው ብለዋል። እያንዳንዱ አዲስ ቀን
ባለፈ ቁጥር አንድ የኢራንን የቡድን መሪ በመግደል አሊያም የጦር መሳሪያ ክምችቶችን ሙሉ በሙሉ በማውደም የሚወሰኑ ተከታታይ እርምጃዎች የኢራንን ወታደራዊ አቅም በእጅጉ እያዳከምነው ነው የምንሄደው ሲሉ ተናግረዋል። በአጠቃላይ ከእስራኤል መገናኛ ብዙሃን የሚሰጡ መግለጫዎች ጦርነቱም በአጭር ጊዜ የሚቋጭ እንዳልሆነና ወደፊትም አስፈላጊ እስከሆነ ጊዜ ድረስ እንደሚቀጥል፣ ለዚህም ደግሞ እስራኤል ተጨማሪ በጀት ጭምር ማጽደቋን አስታውቀዋል። በሌላ በኩል ጦርነቱ እየተባባሰ በሄደ ቁጥር በምዕራባውያን አጋሮች መካከል ያለው የዲፕሎማሲ ግንኙነትም የተለያዩ ውጣ ውረዶችን እያስተናገደ ይገኛል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በቅርቡ በኔቶ ላይ ያቀረቡትን ወቀሳ አስመልክተው በጽህፈት ቤታቸው ለጋዜጠኞች ሰፊ ማብራሪያ ሰጥተዋል። ፕሬዝደንት ትራምፕ አሁን ባለው የጦርነት ሁኔታ ኔቶ ምንም አይነት ፈጣን እርምጃ አለመውሰዱ እጅግ እንዳበሳጫቸው ገልጸው ኔቶ የሞኝ ስህተት እየሰራ መሆኑን ይህ የጦር ጥምረት አባላቱ የተሰጠ ፈተና እንደነበረና አሜሪካ ባትፈልገውም እንኳን ኔቶ በስፍራው መገኘት ነበረበት በማለት መተቸታቸው ይታወቃል። የኔቶ ዋና ጸሐፊ ማርክ ሩት ለዚህ የትራምፕ ወቀሳ ዛሬ ሌሊቱን በሰጡት ምላሽ ባለፈው ሳምንት ውስጥ ከፕሬዝደንቱ ጋር በተደጋጋሚ መገናኘታቸውንና መምከራቸውን አብራርተው ምንም እንኳን ፕሬዝደንት ትራምፕ ኔቶና የአውሮፓ ሀገራት በዚህ አሳሳቢ ወቅት በአፋጣኝ ወደ ወታደራዊ እርምጃ ባለመግባታቸው የተበሳጩ ቢሆንም አሁን ላይ ግን እጅግ አስደሳችና ጥሩ ዜና መኖሩን ሩት ተናግረዋል። ባለፈው ሐሙስ ዕለት ከ22 በላይ የሚሆኑ ሀገራት ማለትም አብዛኞቹ የኔቶ አባል ሀገራትን ጨምሮ ጃፓን፣ አውስትራሊያ፣ ኒውዚላንድ እንዲሁም የተባበሩት አረብ ኤምሬትስ የመሳሰሉ በርካታ ሀገራት የፕሬዝደንት ትራምፕን ሐሳብ ሙሉ በሙሉ ተቀብለዋል። እነዚህ ሀገራት የሆርሙዝን ወሽመጥ ከኢራን ጥቃት ለማስለቀቅና የንግድ መስመሩን ለማስከፈት የሚያስችል ሰፊ ወታደራዊ ጥምረት ለመፍጠር ታሪካዊ ውሳኔ ላይ መድረሳቸውን ዋና ጸሐፊው አብራርተዋል። ለዚህ ትልቅ ጥምረት የሚያስፈልገው ቅድመ ዝግጅትና ሂደት በማሟላት ላይ እንደሚገኙ የገለጹት ሩት በተለይም ደግሞ ጥምረቱ መቼና እንዴት ወደ ተግባር እንደሚለወጥና በኢራን ላይ ጥቃት መክፈት እንደሚችል እስካሁን ድረስ አልተወሰነም፣ ነገር ግን ሁኔታውን እየተነጋገርንበት ነው ብለዋል። አክለውም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ያነሱትና ዓለም ሀገራት ትብብር ያስፈልገዋል ያሉት የኢራንን የኒውክሌር አቅም እስከ መጨረሻው ማዳከም ጥረት በእርግጥም እጅግ ወሳኝና አስፈላጊ ጉዳይ መሆኑን ኔቶ እንደሚያምንበት አረጋግጠው የኢራን የኒውክሌር አቅም ለእስራኤል ደህንነት ብቻ ሳይሆን ለመላው አውሮፓና ለዓለም አቀፉ ማህበረሰብ ታላቅ ስጋት በመሆኑ አሜሪካም በአሁኑ ወቅትም እያደረገች ላለው የማዳከም ጥረት እጅግ አስፈላጊ መሆኑን ሊሰመርበት እንደሚገባ ዋና ጸሐፊው በጽኑ አብራርተዋል። ፕሬዝደንት ዶናልድ ጄ ትራምፕ ከዚህ ቀደም አሜሪካና እስራኤል ከኢራን ጋር በቀጠሉት ጦርነት በአሜሪካ ከፍተኛ የገንዘብና የጦር መሳሪያ ድጋፍ የሚንቀሳቀሰው ኔቶ ምንም አይነት ተጨባጭ ድጋፍ ሳያደርግ መቅረቱን ጠቅሰው እንደነበር ይታወቃል። ይህ በዚህ እንዳለም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር የገቡበትን ጦርነት በፍጥነት በማንኛውም መንገድ ቋጭቶ ለማውጣት ከፍተኛ እንቅስቃሴ እያደረጉ ሲሆን ከኢራን ጋር ድርድር ተጀምሯል ከሚለው ንግግራቸው ጀምሮ በቀጣይ ቀናት ጦርነቱን በድንገት አቋርጠው ለመውጣት ከፍተኛ ፍላጎት እንዳላቸው የአሜሪካ መገናኛ ብዙሃን በስፋት መዘገባቸውን ቀጥለዋል። ይህ በዚህ እንዳለ አጋራቸው እስራኤል ግን ገና የበርካታ ሳምንታት ውጊያ ይቀራል፣ ጦርነቱን በድንገት አቋርጦ መውጣት አይቻልም ስትል ገልጻለች። የእስራኤል መከላከያ ሰራዊት ከኢራንና ከሊባኖሱ ሄዝቦላ ጋር የሚደረገው ውጊያ ገና ለተከታታይ ሳምንታት የሚቀጥል እንደሆነ አስታውቁ። የጦሩ ከፍተኛ አመራሮች እንደሚገልጹት ሄዝቦላ ላይ የተከፈተው ጥቃት ገና መጀመሩ ሲሆን ቡድኑን ከኢራን ነጥሎ ለማስቀረትና ስጋቶችን ከድንበር ለማራቅ የታለመ የተቀናጀ እቅድም አጽድቋል ተብሏል። እስራኤል ወደ ሊባኖስ ምድር ገብታ የጀመረችውን ውስን ኢላማ ያለው ዘመቻ ይበልጥ ለማሳደግ መዘጋጀቷን የጦሩ ዋና አዛዥ ኢያል ዛሚር አረጋግጠዋል። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ቀጠናው በከፍተኛ ስጋት ውስጥ ወድቋል። ሄዝቦላ ወደ እስራኤል ሮኬቶችን በመተኮስ ምላሽ እየሰጠ ሲሆን እስራኤል በበኩሏ በሊባኖስ ውስጥ በፈጸመችው መጠነ ሰፊ የአየር ጥቃት በደቡባዊና ማዕከላዊ ሊባኖስ ዋነኛ ድልድይን አውድማለች። ይህ ወታደራዊ እርምጃም ለሰሜን እስራኤል ነዋሪዎች ረዥም ጊዜ ደህንነት እስካልተረጋገጠ ድረስ የሚቆም እንዳልሆነና ጦርነቱ ለረዥም ጊዜ ተባብሶ የሚቀጥል እንደሆነ ነው እስራኤል የምትገልጸው።
ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከየትኛው የኢራን መንግስት አካል ጋር እንደተነጋገሩ ባይገልጹም ነገር ግን ከኢራን ጋር ጥሩ ንግግር አድርገናል፣ ለዚህ ነው ጥቃቴን ያዘገየሁት በማለት የገለጹ ሲሆን ፕሬዝዳንት ትራምፕ ይህንን ቢሉም ኢራን ግን ፈጽሞ ምንም አይነት ድርድር እንዳልተጀመረ በተደጋጋሚ ከማስተባበልም በላይ የፕሬዝዳንቱ የማታለያ ንግግር እንደሆነ ገልጻለች። ፕሬዝዳንት ትራምፕ ትናንትና አመሻሹን እየተደራደርን ነው፣ ከኢራን ጋር ጥሩ ንግግር ተጀምሯል፣ ሁሉም ነገር ሰላም ይሆናል ብዬ ተስፋ አድርጋለሁ የሚል ንግግር ከተናገሩ በኋላ የዓለም የነዳጅ ዋጋ $10 ወደ ታች ቀንሷል። ይህንን ተከትሎ ታዲያ ተቺዎችና የኢራን ባለስልጣናት እንደሚገልጹት ትራምፕ ይህንን ንግግር ያደረጉት ሆነ ብለው ከመጠን ውጪ በከፍተኛ ሁኔታ እያደገ የሚገኘውን የዓለም የነዳጅ ዋጋ ለማረጋጋት ነው በማለት ገልጸዋል። ኢራን በሰጠችው መግለጫ እንዳስታወቀችው ከሆነ ይህ የማጭበርበሪያ ንግግር ነው ብለዋለች። በጣም ጥሩና ውጤታማ ውይይት አድርገናል ከኢራን ጋር ብለው የተናገሩት የፕሬዝዳንት ዶናልድ ጄ ትራምፕ ንግግር ከየትኛዋ ኢራን ጋር እንደተነጋገሩ ባናውቅም በዓለም አቀፍ የነዳጅ ገበያ ላይ ፈጣንና ከፍተኛ ዋጋ ቅናሽ መታየቱን ለማሳየት ይቻላል ያለችው ኢራን ትራምፕ ይህንን ለማድረግ የፈለጉት ሆነ ብለው ገበያውን ለማጭበርበርና በከፈቱት ጦርነት የናረውን ነዳጅ ዋጋም በከፍተኛ ሁኔታ እንዲቀንስላቸው ፈልገው ነው ብለዋል። ይህ ግን የምንናገረው የማጭበርበሪያ ነገር ነው በማለት ገልጸው ይህንን በማጭበርበሪያ መግለጫ ትታለሉ፣ ከየትኛውም የኢራን ባለስልጣናት ጋር ምንም አይነት ንግግር አልተደረገም፣ ወደፊትም የኢራን ቅድመ ሁኔታዎች ሳይከበሩ ከአሜሪካ ጋር ድርድርም ሆነ ንግግር አይደረግም ስትል ኢራን አስታውቃለች። በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ትራምፕ ሲናገሩ ጥልቅ ዝርዝርና ፍሬያማ የሆነ ውይይት ከኢራን ጋር አድርጌያለሁ ብለዋል። መገናኛ ብዙሃን እስካሁን የተለያዩ ምንጮችን በመቆፈር ትራምፕ ከየትኛው የኢራን አካል ጋር እንደተነጋገሩ ለማወቅ ቢሞክሩም እስካሁን ግን ጥረታቸው አልተሳካም። በሌላ በኩል ኢራን የምትፈጽመውን ጥቃት አሁንም ማጠናከሯ ተዘግቧል። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ጥቃቶች ታጅቦ ያደረ ሲሆን በሰሜናዊ ኢራቅ ኤርቢል በሚገኘው አልሐሪር የአሜሪካ የጦር ሰፈር ላይ ዛሬ ሌሊቱን ከፍተኛ ጥቃት እንደተፈጸመም ተመልክቷል። ኤርቢል በሚገኘው አልሐሪር የአሜሪካ የጦር ሰፈር ላይ የተሰነዘረው የድሮን ጥቃት ከፍተኛ እንደሆነም ነው የተገለጸው። ይህ ጥቃት የተፈጸመው ለኢራን ድጋፋቸውን በሚያሳዩ በአካባቢው ላይ በተሰማሩ ሳራያ አውሊያ አዳም በተባለ የጥቃት ቡድን የተፈጸመ ጥቃት ነው ብሎታል። ታጣቂ ቡድኑ በቀጥታ ለኢራን ድጋፍ እንደሚሰጥ የገለጸ ሲሆን ይህ ጥቃትም በአካባቢው ያለውን የአሜሪካ የጦር ሰፈር እስኪዘጋ ድረስ ይቀጥላል በሚል በዛቸው አስተላልፈዋል። በሌላ በኩል ደግሞ የእስራኤል መከላከያ ሰራዊት በደቡባዊ እስራኤል በሚገኘው የኢላት ከተማ ላይ ያነጣጠረ የኢራን የባላስቲክ ሚሳኤል ጥቃት መፈጸሙን ገልጿል። ይህ ጥቃት ዛሬ ሌሊቱን ብቻ ወደ ኢላት ያመራ አምስተኛው የኢራን የሚሳኤል ጥቃት መሆኑ የተገለጸ ሲሆን ጥቃቱንም ተከትሎ በአካባቢው የአደጋ ጊዜ ማንቂያ ሳይረኖች እየተሰሙ እንዳደሩም ተመልክቷል። በተመሳሳይ የቀጠናው የጸጥታ ክስተት ሳዑዲ አረቢያ መከላከያ ሚኒስትር ወደ ምስራቃዊው የሳዑዲ አረቢያ ግዛት ያመሩ 4 ድሮኖችን እስካሁን ድረስ መለየትና ማውደም ችለናል ብለዋል። የሚኒስትሩ ቃል አቀባይ ቱርኪ አልማሊክ በማህበራዊ ትስስር ገጻቸው እንዳረጋገጡት የሳዑዲ የጸጥታ ኃይሎች እነዚህን ሰው አልባ በራሪ አውሮፕላኖች ወይም ድሮኖች አስቀድመው በመከታተልና በማክሸፍ ኢላማቸው ላይ ሳይደርሱ ሙሉ በሙሉ ማውደም ችለናል፣ አሁንም ቢሆን ይህንኑ እርምጃ እየቀጠልን ነው ሲል ገልጿል። በመጨረሻም የጥንቃቄ መልእክት ኦኬ በሚል ስያሜ በኢትዮጵያ ውስጥ እየተሸጠ የሚገኘውን በረኪና ተጠቃሚዎች ከመግዛትና ከመጠቀም በአስቸኳይ እንዲቆጠቡ አስቸኳይ የሆነ መመሪያ ተላለፈ። ኦኬ በረኪና የተሰኘው ምርት አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀመው የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር አስቸኳይ ማሳሰቢያን አውጥቷል። የንግድና ቀጠናዊ ትስስር ሚኒስቴር ኦኬ በረኪና ላይ በተደረገው የእይታ ድንገተኛ ፍተሻ መሰረት በምርቱ ላይ የአምራች ስም፣ አድራሻ፣ ብሔራዊ የደረጃ ምልክት የሌለው መሆኑና በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት ደግሞ አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላ ከባድ የጥራት ችግር ያለበት መሆኑን ስላረጋገጥን ህብረተሰቡ ይህንን በረኪና ከገበያ ገዝቶ እንዳይጠቀም እናሳስባለን ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር በህግ በተሰጠው ስልጣን መሰረት አስገዳጅ
በኢትዮጵያ ደረጃ የወጣላቸው የንግድ ዕቃዎችን አገልግሎቶች የደረጃ መስፈርት ማሟላታቸውን እንደሚቆጣጠርና ከተዘጋጀላቸው ደረጃ በታች ሆነው በተገኙት ላይም አስፈላጊውን እርምጃ ለመውሰድ የህብረተሰቡን ጤንነት፣ ደህንነትና ጥቅም ለማስጠበቅ የደረጃም ሆነ የጥራትና ቁጥጥር ክትትል ስራዎችን ያከናውናል ብሎታል። ሚኒስቴር መስሪያ ቤቱ በገበያ ላይ ባደረገው የኢንስፔክሽን ስራ የምርት ስሙ ኦኬ በረኪና በሆነው ምርት ላይ ወካይ ናሙና በመውሰድ በተደረገው የእይታ ፍተሻ በምርቱ ላይ የስምና አድራሻ እንዲሁም የደረጃ ምልክት የሌለው በተደረገው የላቦራቶሪ ጥራት ፍተሻ ውጤትም መሰረት ፈጽሞ ጥራትን የማያሟላ አስገዳጅ የኢትዮጵያ ደረጃ CES 234 ህዝባር 2023 የደነገገውን የጥራት መስፈርትም ያላሟላ ጭምር መሆኑን ገልጿል። የህብረተሰብ ጤናና ደህንነት እንዲሁም ጥቅምን ከማስጠበቅ አንጻር ይህንን ምንጭ የማይታወቅ የጥራት ችግር ያለበትን ምርት ህብረተሰቡ ፈጽሞ እንዳይጠቀም በየደረጃው ባሉ የክልልና ከተማ አስተዳደር ንግድ ቢሮዎችን በኩል ጥብቅ ክትትልና ቁጥጥር እንዲደረግ ማንኛውም ነጋዴ በገበያ ቦታ በንግድ ሱቆችና እንዲሁም ሱፐርማርኬቶች ውስጥ ይህንን ምርት ሲሸጥ ከተገኘ ሚኒስቴር መስሪያ ቤቱ አስፈላጊውን እርምጃ እንደሚወስድ ባወጣው አስቸኳይ ማሳሰቢያ ላይ ገልጧል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ